ሚስት ከማግባት በፊት ስለ ሴት ጠባይ ማወቅ አለባችሁ። ባል ከማግባታችሁ በፊት ስለ ወንድ ጠባይ ማወቅ አለባችሁ። ያንን ሰሎሞን ይነግራችኋል። ሂዱና አንብቡት። ሳይኮሎጂ ምናምን ኢንተርኔት ላይ እዚያ ሄዳችሁ አትርመጥመጡ። ሂድና የሰሎሞን መጽሐፍ አንብበው። እንዴት አድርገን እንደምትመርጥ እንዴት እንደምትኖር ይነግራል። እናት አባትን ማክበር ምን ጥቅም እንዳለው፣ ልጅ አስተዳደግ እንዴት እንደሆነ፣ ልጆቻችሁ እንዴት ማሳደግ ግራ ከገባችሁ ሂዱና አንብቡት። እሱን መጽሐፈ ምሳሌ፣ መጽሐፈ መክብብን በደንብ አንብቡት። ጊዜያችሁን እንዴት መጠቀም እንዳለባችሁ ይነግራችኋል። ለዚህ ነው ሰለስቱ ምዕት በፍትሐ ነገሥት ልጆችን ስታሳድግ መጽሐፈ ሰሎሞንን፣ መዝሙረ ዳዊትን፣ መጽሐፈ ሲራክን እያነበብት ካሳድጋቸው የሚሉ። በስጋቸውም ትጉ ተማሪ ይሆናሉ። ቢሾሙ እንዴት እንደሚኖሩ ያውቃሉ። ቢያገቡ እንዴት እንደሚኖሩ ያውቃሉ። ፍርድ ያውቃሉ። ቢነግዱ እንዴት እንደሚያተርፉ ያውቃሉ። የትኛውን ጉዳይ ላይ ምን ማድረግ እንዳለባቸው ያውቃሉ። ጥበብ ማለት ምን ይመስላችኋል? ጥበብ ምንድን ነው ታውቃላችሁ? አታውቁም? ስለ ጥበብ ጥበብ ማለት አንድን ነገር የትና መቼ እንደሚያደርጉት ማወቅ ማለት ነው። ጥበብ ማለት እሱ ነው። የት ነው የምታደርገው? አንዳንድ ጊዜ ዝምተኛ ነን ብለን መናገር ያለብን ቦታ ላይ ዝም እንላለን። እንደ ድንጋይ መናገር የነበረብህ ሰዓት ላይ፣ መናገር የሌለብህ ሰዓት ላይ ደግሞ ትለፈልፋለህ። ይሄ እኮ ችግር እሱ ነው። ዝም ባለበት ሰዓት መለፍለፍ፣ መናገር በሚገባት ሰዓት እድልህን ማባከን፣ ያንን ሰዓት ደግሞ አለመለየት። ጥበብ ማለት የት መቼ ምን ይደረጋል ብሎ መለየት ነው። ዕውቀት ማለት ምንድን ነው ብሎ መናገር። ዕውቀት ማለት ይሄ አትሮንስ ምንድን ነው ብሎ ማወቅ ነው። ጥበብ ማለት ደግሞ ይሄንን አትሮንስ የት ነው የምጠቀመው፣ ለምንድና መቼ ነው የምጠቀመው ነው። ለምሳሌ ይሄንን አትሮንስ የራት ማቅረቢያ ማድረግ ልክ አይደለም። በቦታው በጊዜው መጠቀም ማለት ነው። ይሄን ሰሎሞን ይነግራቸዋል። ይሄን ብቻ አይደለም። ጠቢቡ ሰሎሞን መጽሐፈ መክብብን ስለ ዓለም ከንቱነት በደንብ አድርጎ ንስሐ ለመግባት እድል የሚሰጥ መጽሐፍ ነግሮናል። መኃልየ መኃልይ ዘሰሎሞን ግን ከዚህ ሁሉ በላይ የሆነ መጽሐፍ ነው። እንዲያውም አባቶቻችን በበዓለ ሃምሳ ሊሰበክ የሚገባው መጽሐፍ ነው ይላሉ። እነ ቅዱስ ጎርጎርዮስ፣ ሌሎችም ሊቃውንት ጎርጎርዮስ ዘኑሲስ ዘንዚናዙ በበዓለ ሃምሳ ጊዜ ያስተምሩት ነበር መኃልየ ዘሰሎሞን። እና መንግሥተ ሰማያት ውስጥ ቤተ ክርስቲያን የምትዘምረው መጽሐፍ ነው ይባላል። ቤተ ክርስቲያን ውስጥ ትዘምረዋለች ቤተ ክርስቲያን መንግሥተ ሰማያት ውስጥ። እና ኋላ ሙተን እንኳን የምንዘምረው መጽሐፍ ነው። አብአኒ ንጉሥ ውስተ ጽርሑ፣ ንጉሥ ወደ አዳራሹ አገባኝ የምንለው መንግሥተ ሰማያት ገብተን ነው እንደዚያ የምንለው። በበዓለ ሃምሳ ይሰበክ የተባለም በዓለ ሃምሳ የመንግሥተ ሰማያት ምሳሌ ስለሆነ ነው። እዚያ ውስጥ ገብታ ስለ እመቤታችንና ስለ ጌታ፣ ስለ ቤተ ክርስቲያንና ስለ ጌታ ተዋህዶ አንድነት አመስጥሮ የተናገረ እንደ ሰሎሞን ያለ የለም። እና መኃልየ መኃልይ ማለት ከመዝሙራት የበለጠ መዝሙር ማለት ነው። ከመዝሙራት የበለጠ መዝሙር። ሌሎች መዝሙራት አሉ ከነዚህ በላይ የሆነ መዝሙር ማለት ነው። ሰሎሞን እንዲህ ያለ መጽሐፍ ለመድረስ ያበቃው ምኑ ነው ስትሉኝ፣ በጣም ንጹሕ ድንግል ሰው ስለነበር አይደለም። በምንድን ነው ለዚህ የበቃው ስትሉ፣ በንስሐ ነው። እስኪ በንስሐ በሉ። በምንድን ነው የበቃው? ሰሎሞን 1000 ሴት ያገባ ሰው ነው። ታውቃላችሁ። አንደኛ ነገሥት ምዕራፍ 11 ቁጥር 1 ላይ እንደምታነቡት 700 ሚስቶች፣ 300 ቁባቶች፣ 1000 ሴቶችን አግብቷል። እነዚያን ሴቶች ተከትሎ እግዚአብሔርን ክዶ ጣዖት አምልኳል። በልቡ ባይክድ እንኳን ሂዶ ለጣዖት አጥኗል። ሴቶቹ እኛ ለአንተ ሚስት እንድንሆን ከፈለግ ጣዖት በተራራ ላይ አቁም አሉት። ተሰብስበው እነሱን ለማስደሰት ጣዖት አቁሟል። እግዚአብሔርን አሳዝኗል። በልጅነቱ በ12 ዓመቱ የመምራት ጥበብን፣ እስራኤልን የማስተዳደር ጥበብ የሰጠው በ12 ዓመቱ
እግዚአብሔር በገባዖን ተራራ ተገልጾ ያነጋገረው ሰሎሞን ያን ሁሉ ረስቶ እግዚአብሔር የሚጠላውን ክፉ ነገር ሁሉ አደረገ። ክፉ ነገር ሁሉ ከዚያ ንስሐ ገባ። ንስሐ ገብቶ አለቀሰ። ሁሉ ምን አለ ተመልከቱ። 27 ዓመት የፈጀ ቤትም ሰራ፣ አትክልቶቹን ተከለ። በዓለም ላይ አሉ የተባሉ አበቦችን ሁሉ ተክሎ በእነዚያ መዓዛም ተደሰተ። ድምፅ አላቸው የሚባሉ አዝማሪዎችን ሁሉ አሰብስቦ መሰንቆ አስመታ። የሚረግጠውን ምንጣፍ ከዕንቁ እንዲጠለፍበት፣ የዕንቁ ሐረግ ከወርቅ በላይ የዕንቁ ሐረግ እንዲጠለፍበት አደረገ። የመዋኛ ገንዳውን ምሰሶውን የሚሸከሙ በሬዎች፣ የበሬ የአንበሳ ምስል አድርጎ ደግሞ ዙሪያውን የሚደግፉት ምሰሶዎች የመዋኛ ገንዳውን በወርቅና በዕንቁ ለብጦ ሰራው። መብል መጠጡን ሁሉ አደረገ። ዓይኑ የደረሰባቸውን ሴቶች ሁሉ ወደ ቤተ መንግስቱ አመጣ። ያን ሁሉ አደረገና ሲያየው ምንም ጉልበቱም አልቆ ከእግዚአብሔር ጋርም ተጣልቶ መንፈሱ ርቆት አይምሮው ታውቆበት ብቸኝነቱ ብቻ ከአይምሮው ውስጥ ቀረ። የዚህ ጊዜ ምን አለ? ከፀሐይ በታች አዲስ ነገር የለም። ፀሐይ ይወጣል ይገባል፣ ትውልድ ይመጣል ያልፋል፣ ሁሉም ነፋስን እንደመከተል ነው አለ። እስኪ ነፋስን እየተከተላችሁ ሩጡ። ዛሬ ከሰዓት ትይዙታላችሁ። ልብ ከመፍረጥ ውጭ የነፋስ መጨበጫ የለውም። ልብ ከመፍረጥ ውጭ የዚህን ዓለም ደስታ እንፈልገዋለን።